የተጋባነው በአጋጣሚ ቢሆንም አንቺ ግን ለኔ ሚስቴ ነሽ፣ ሰማሽኝ? ለኔ ሚስቴ ነሽ። አልሄድም እዛ ፖሊስ ጣቢያ ለዛ ለመርማሪ ሄጅ የምናገረውም እመዋሻውም ምንም ነገር የለኝም ትላለች ቤቴ። ከየም ጥሩ እንደዛ ከሆነ ለኔም ተስማምቶኛል። ጥሩ አርገሽ ያን ተገልጋይ አይደለሁም። ያንተን ጉር ተሸክሜ እዚህ እንደ እስረኛ መቀመጥ መሮኛል። አንተ ከዚህ በላይ አልታዘዝም። ከዚህ በኋላ ደክሞኛል። ያንተን ጉድ መሸከም አልችልም ትለዋለች። ሄኖክም እንግዲህ ይኸውልሽ እኔ እንዳልጎዳሽ ተፈለግሽ እኔን አታናጂ ይቅርታ ቤትዬ እንግዲህ አምላኬ ሆይ ድረስልኝ። ይሄ ህይወት ይሄ በጣም ያስጠላኝ ሰልችቶኛል። ይሄ ህይወት መኖር አልፈልግም፣ በጣም አስጠልቶኛል ትላለች። እንግዲህ ምን ይላል የሀገራችን ሰው ሌባ ሲሰርቅ አይጣላም ሲካፈል ነው የሚለው። አሁን ሄኖክና ቤቲ ጋ ነው። ሄኖክም ሳያስበውና ሳይጠብቀው ወትታ አስገብተው ዛሬ ላይ መውጫ መቀዳዳ ጠፍቶታል። እንግዲህ ሁለቱም መነዛነዝና መነታረክ ብቻ ሆኗል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ እንድታበረታቱኝ ለምታበረታቱኝ ደግሞ ከልብ አመሰግናለሁ። እንግዲህ የሄኖክና የቤቲ ፍቅር እንደምናውቀው ሄኖክዬ አበርኩልሽ ሞኩልሽ የሚላት ኪያ ነበረች። ሆኖም ግን በአቋራጭ መታ ቤቲ ጎትታ ነው ያስገባችው እንጂ ፈጽሞ ወዷትና አፍቅሯት አልነበረም። ሳያስበውና ሳይጠብቀው ኪያን ለማናደድ ብሎ እንደዚሁም ደግሞ ለማስቀናት ብሎ የገባበት ዛሬ መውጫ ቀዳዳ ጠፍቶታል። እሷም እንግዲህ ያላሰበችው ኪራንና ጤን አውጥቼ ወይ ሜዳ ላይ ጥላቸዋለሁ ብላ ገብታ ግን ለነኪራ ነፃ እንዲወጡ ነው እንግዲህ አሁን በር የከፈተችላቸው። የእሷ ደግሞ በአሁኑ ሰዓት እንግዲህ ጭንቅ ውስጥ ነው ያለችው። እኔ ድጋሜ ህይወቴ እስር ቤት እንዲሆን አልፈልግም፣ እባክህ ቶሎ ከዚህ ዘኝ ጥፋ ትለዋለች። ሄኖክም እንግዲህ ከዚህ ይዤሽ በዚህ ሰዓት ተጠፋን መርማሪው ትክክል እንዳረግነውና እኛ እንደፈጸምነው አቶ በላይን እኛ እንደገደልነው አድርጎ ነው የሚያስበው። ስለዚህ በዚህ ሰዓት ምንም ማለት መሄድም ሆነ አይጠበቅብንም። ተጠበቅን ማለት መርማሪው ያሰበውና ያለመው ትክክል እኛ እንዳደረግነው ነው የሚያውቀው ትላለች። እንግዲህ እሷም ደግሞ ዘስተዛሬ እኮ አቶ በላይ ጠባቂ የነበረው ተይዟል። አሁን እሱ ሲያዝ ምንድን ነው ቀጣው ፓርትስ? ቀጣውስ እጣ ፋንታችን ምን ሊሆን ይችላል ትላለች። እንግዲህ በአሁኑ ሰዓት ቤቲ በጣም ተደናግጣና ፈርታ በፍራቻ ውስጥ ነው ተወጣ ያለችው። በሌላ በኩል ደግሞ ትዳር ብላ የያዘችው የውሻሸት ትዳር ነበር። ምንድን ነው ካላችሁ የሄኖክና የእሷ ፍቅር እንግዲህ የውሻሸት ስለነበረ አሁን ላይ አይዞሽ አይዞህ እናልፈዋለን፣ ይሄ ቀን አልፎ ሰላም ቀን መጥቶ ደስታችንን እናከብራለን አይደለም እንደነኪራ በተስፋና በጸሎት እየተጓዙ ሳይሆን በጭቅጭቅና በንዝንዝ ጦርነት ውስጥ ይገኛሉ። እንግዲህ በቃ አሁን መርማሪው ጋር ቀጥ ብለሽ ትሄጃለሽ። መርማሪው ጋር ትሄጅና በአንቺ በኩል ምንም ፍንጭ ምንም እንደማታውቂ አድርገሽ ታትደናገጭና ታትፈሪ አንዳችም ነገር ግንባርሽ ላይ ታይታይብሽ አድርገሽ ትመጫለሽ ይላል። እንግዲህ እሷም ያንተን ትዕዛዝ የምቀበል ነው ወይ የሚመስልህ? እስቲ ምን ታመጣለህ? እስቲ አይሃለሁ። ያንተን ትዕዛዝ የምቀበል ይመስልሃል ወይ ትለዋለህ። እንደምትመጣ እስቲ አሳየኝ። ያንተን ትዕዛዝ ፈጽሞ ልቀበል አልችልም። እንግዲህ ይህንን ካለች በኋላ ቤቲ ትታው ትሄዳለች። ሄኖክም ለብቻው እንግዲህ የሆነ ነገር ቢያባት እንጂ ባይሆንማ እንደዚህ ሙጭጭ ሊልባት አይችልም ነበር። እንግዲህ ኪያዬና ኤደን ወደ ስራ ይጓዛሉ። በአሁኑ ሰዓት እንግዲህ ጠበቃ ዮሴፍ በኪያዬ ፍቅር ጠብ ብሏል።
እናማ መንገድ ላይ ቆሞ እየጠበቃት ስለነበረ ከስራ ወደ ስራ የምትሄድበት መንገድ ላይ ስራዬ ብሎ እየጠበቃት ነበር። ስታየው እሷም ትደነግጣለች። እንዴ ጠበቃ ዮሴፍ እዚህ ምን ትሰራለህ ብላ ነው ጥያቄ ያቀረበችለት። እንደተለመደው ሰላም ጤና ይስጥልኝ ብላ አልነበረም። ጠበቃ ዮሴፍ እዚህ ምን ትሰራለህ ትለዋለች። ጠበቃ ዮሴፍ ሰላምታ አይቀድምም ወይ መጀመሪያ ሰላምታ አይቀድምም ወይ ይላታል። ደን እንግዲህ እውነት ነው ጠበቃ እንዴት ነህ ሰላም ነው ሆይ ትለዋለች። በነገራችን ላይ ኤደን የታጠቀ ወንድ ሁሉ አያልፋትም። እንግዲህ በቅርቡ እንደምናውቀው ኪያ ከኬኖክ እንድትለያይ የሆነችው መንስኤዋ እሷ ነበረች። እንደዚሁም ደግሞ ከኪራንም ስታየው አይኗ በጣም ለወንዶች ቅርብ ነች ማለት ነው። እናም ሳቅ በማለት የሆነ አይኖቿ ውስጥ የሚታዩ ነገር አሉ። እውነት ነው ጠበቃ ዮሴፍ እንዴት ነህ ትለዋለች። ያየና ትደነግጥና ሰላም እንዴት ነህ? እውነት የምሬን እኮ ነው እዚህ እኮ መጥተህ ስላየሁ ነው የምሬን ነው፣ ግን አዲስ ነገር አለ ወይ ትላለች። እንግዲህ በአሁኑ ሰዓት እንደምናውቀው ኪያየ ብዙ ነገሮች ውጥረት ይዘዋታል። ምክንያቱም የምትወደውና የሚሳሳላት የወንድሟ በአሁኑ ሰዓት እንግዲህ በህይወት ይኑር አይኑር ምንም የምታውቀው ነገር የለም። ሰው ልጅ ደግሞ በሀሳብ ውስጥ ሲሆን ሀሳብ የሚያውቀዋል። ስለዚህ እሷ ስለ ወንድሟ ነው ጠበቃ እንደመሆኑ ደግሞ የኪራ ጠበቃ እንደመሆኑ ምናልባት አዲስ ነገር ሰምቶ የሆነ ወይ ምንስ ተፈጥሮ ነው እዚህ እንዴት ያለ ወትሮ እዚህ መጣ ብላ ነው እንጂ ስለሌላ ነገር ትዝ አላላትም። ሰላምታም አላስቀደመች። ምንድን ነው አዲስ ነገር አለ ወይ? ምክንያቱም የወንድሟ ነገር አንጅቷን እየበላው ነው። ምን ሆኖ ይሆን? እዚህ ጋር ደግሞ የወንድሟ ሚስት እያስቸገረች ነው። ስለዚህ እሷ ያለችው በአሁኑ ሰዓት ሌላ ውስጥ ነው። አይምሮዋ ስለ ወንድሟ ድርጅት ምን ሆኖ ይሆን ወንድሜ በማለት እንደምናውቀው በቅርቡ ያገኘችው ወንድሟ የሚሳሳ አላት በጣም ነው የሚሳሳላት ኪራ። ስለዚህ ስለሱ ብቻ ነው የምታስበው እና በተቃራኒው ደግሞ ሀሳብ የሌለው ቂጡ ደንባጫ ነው እንደሚለው የሀገራችን ሰው። ኤደን ደግሞ ምንም ችግር የለባትም። ስለዚህ ያየችው ላይ ሁሉ መንጠልጠል፣ አይኖቿ ደግሞ እንደዚቹ ጠቀስ ጠቀስ ከማረግ ውጭ ምንም ሀሳብ የለም። አስባችሁታል? እንግዲህ ዮሴፍም አይ ምንም ነገር የለም ወደዚህ መጣሁና ለምን ተመጣሁ በዛው ሀይ ብያት አልመለስም ብዬ አስቤ ነው ይላል። እንግዲህ ዮሴፍ ጠበቃ ዮሴፍም ኪያን ወዷታል። አይኖች ውስጥ ያስታውቃሉ። ሲጀመር አጠፋሁ ወይ እዚህ መገኘቴ አጠፋሁ ወይ ይላታል። ኪያ ኧረ አላጠፋህም፣ ያው ድንገት እዚህ ስላየሁ እንደዚሁም ደግሞ ምናልባት ስለ ወንድሜ አዲስ ነገር አግኝተህ እንደው ብዬ ነው። እናማ ምንም ያጠፋኸው ነገር የለም ትላለች ኪያ። ኤደን እንግዲህ ገብቷታል። ኤደን በሉ እኔ ልሂድ ትላለች። እንዴ የት ነው የምከጂው? አብረን እንሂድ እንጂ ትላለች ኪያዬም በየዋህ ልቧ። ዮሴፍም እንግዲህ ጠበቃ ዮሴፍ እንዴ አብራችሁ ሂዱ። አዎ ለምን አብራችሁ ሀና ብዙ ጊዜ ደውላለች። ስለዚህ አንቺ ቀስ ብለሽ ነይ እኔም መሄድ አለብኝ ትላለች። እንግዲህ እንደዛ ከሆነ አንቺ ሂጂ እኔ እመጣለሁ በማለት ኪያየም ሄደንን ታባርራታታል። እንግዲህ ኤደን ከሄደ በኋላ እንዴት ነሽ ኪያ? ምን አዲስ ነገር አለ ወይ? የተፈጠረ ነገርስ አለ ወይ? ምን ነው ፊትሽም ልክ አይመስልም። ምን ተፈጥሯል? የተፈጠረ ነገር አለ ወይ ይላል ጠበቃው። ኪያየም እንግዲህ አይ ደህና ነኝ ትለዋለች። ግን ምን ኪያ እየጠበኩሽ ነው ንገሪኝ፣ ፊትሽም እኮ ልክ አይደለም። ግን ምን ይላታል። አይ ደህና ነኝ፣ ትናንት ማታ ያው መርማሪው እቤት መጥቶ ነበር ትለዋለች። ዮሴፍም ምን ፈልጎ ነው እየመጣው ይላታል። ኪያዬ አንቺን ምን አለሽ ይላታል። ያው ግን እዚህ ቆመን የምናወራ ለምን ቢሮ ገብተን አናወራም ትለዋለች። እሱ ደግሞ ችግር የለውም ምናለሽ እሺ ምናለሽ እዚህ ብታወሪ ችግር የለውም ቢሮ መጥቼ ስራ ማስፈታሽ ብዬ ነው እዙ ብታወሪኝ ይላታል። እሷም ሳቅትልና ችግር የለም ስራ ታስፈታኝም፣ ስለዚህ ወደ ቢሮ ገብተን እናውና ወደ ቢሮ ይዛው ትገባለች። ከገባች በኋላ እውነት ለመናገር ከጓደኛ ጨዋ ቁጥብ ደስ የምትል
ሀንቾዬ ነች። ሀንቾዬ ስነ ስርዓት ያላት እውነተኛ ኦሪጂናል ጓደኛ ሀንቾ ነች። ኤደን ግን አትነፋም። እናም ወደ ቢሮ ሲገቡ እንግዲህ ተገቡ በኋላ ትትል እንግዲህ ኤደን ጠበቃ ዮሴፍ ጋር ትጋጫለች። አይኖቿ ክርተት ይላሉ ዮሴፍን ስታየው። ከዛ በኋላ ሀንቾዬ ግን በስነ ስርዓቱ ህጉን በጠበቀ መልኩ ትታቸው ትወጣለች። ጠበቃ ዮሴፍም አረፍ በል ትለዋለች። ምን ይምጣ ሻይ ቡና ይምጣ ወይ ትላለች። እንዴ ምንም አልፈልግም። እንግዲህ ትናንትና ኪያዬ ወደ ጠበቃ ዮሴፍ ቢሮ ሄዳ ቡና ሻይ ብሏት ነበረ። ዛሬ ላይ እንግዲህ ቡና ሻይ ምን ይምጣ ትለዋለች። እንዴ እኔ ምንም አልፈልግም፣ ይሄ ነገር ወንፈል ከፈላ ነው ወይ ብድር በምድር ነው ወይ ይላታል። ኪያዬ ኑ አቶ ዮሴፍ ምኑ ትለዋለች። ከዛ ቡናው ነው አዝላት ኪያ ትዝ ሲላት ትስቃለች። ትዝ አላት በቃ ኪያ ተቀልቦ አይደለችም። ምክንያቱም ለምን ካላችሁ ወንድሟ ጠፍቶ ከሳቀይ በኋላ ያው አንተ ቢሮ ስመጣ እንዴት ጠብር ግፍ ብለህ እንደምታስተናግድ ታውቂያለ፣ እኔም ብድር ልመልስ ብዬ ነው ትላለች ኪያ። ጠበቃ ዮሴፍማ አመሰግናለሁ፣ ለዛሬ ምንም አልፈልግም፣ እስቲ ምን እንደተፈጠረና ምን እንዳለሽ ብቻ ንገሪኝ በማለት ጥያቄውን ያቀርብላታል። ተሰብስበን ቤት እራት እየበላን ነበር። በቅስፈት ታናስበው በሩ ክፍት ነበርና ድንገት ገባብን። ከዛ በጥያቄ አጣደፈን። ሆኖም ግን ምንም ነገር አልነበረም። እኔ እንዳበተሰብኩትና እንደገመትኩት ከሆነ በድንገት ስገባ ኪራን አገኘዋለሁ ብሎ ያሰበ ይመስለናል። ምክንያቱም የአገባቡና አመጣጡ ማንም ሰው አልጠበቀውም። በድንገት ነበረ ዱብዳ የሆነብን። ከምድር ይውጣ ከሰማይ ይውረድ አላወቅንም። ይሄ ማለት እንግዲህ ምናልባት ኪራን ደብቀ ነው እቤት ውስጥ እያኖር ነው መስሎት በድንገት ለመያዝ ያመጣጥ ነበር የመጣው። ምን ነው ግን እሱ እንዳሰበውና እሱ እንዳገመተው ወንድሜ እቤት በሆነልኝ፣ ወንድሜን የት እንዳለ ባወቅኩኝ በማለት ኪያዬ በሀሳብ እንደዚሁም ደግሞ በወንድም ነፍቆት በዚህ መልኩ ትነግረዋለች። አይዟችሁ ምንም አይሆንም፣ ወንድምሽም አይዞሽ ምንም አይሆንም ይላታል። የሚገርመው ነገር ኪራም ቢሆን በህይወት እያለ ሰላም ታጎቱ ጋር እየኖረ ግን እስከ ዛሬ ድረስ አልተናገረም። እንዲሁም ከእህቱ ሚስቱን አስበለጠን። ግን አይገርማችሁም? ሚስቱ በልጣበት ሚስቱ መኖሩን በህይወት መኖሩን ሚስቱ ትሰማ፣ ለእህቱ ግን አልነገራትም። ተደብቆ መጥቶ ራሱን የንቢጤ አስመስሎ የመጣው ኪራ እህቴን ሚስቱን ብቻ ነው አግኝቶ እንዲመለስ የሆነው። መጀመሪያም ላጎቱ ሲነግረው ማንንም አላገኝ ሚስቴን ብቻ ናፍቃኛለች፣ አይቻ ትመጣለሁ አለች።